ይሄው ቀስ በቀስ 18ኛ ላይ ደቅ ብያለሁ። ዌስትሃም 1-0 እየመራ ፈርስት ሃፉን ወጥቷል። ወልቭስን 18 እንደ ቀልድ እያሳሳኩ እንደዚህ እያሳሳኩ በመጨረሻው ዘመን ጀማው ትንቢቱ ተፈጸመ። ሆነ ጀማው ቶትንሃም ወረደ። እኔ አመቱ ሲጀመር እኮ ነግሬያችኋለሁ። እንግዲህ ቶትንሃም እንደዛ ሲንበጫበጭ ነግሬያችኋለሁ። ሚኮስፐርስ ይሄ ቡድን ጎዳና መውጣቱ ነው። ጠንቀቅ በል ብዬው ነበር፣ ወይ ቡድን ፈልግ ብዬው ነበር አስቀድሜ። ይሄው ጎዳና ወጥቶ አረፉ። አንጀቴን የበላኝ ዛሬ ዌስትሃም እንግዲህ ወልቭስን ማሸነፉን ተከትሎ የደረጃ ለውጥ ተከስቷል። ቶትንሃም ወደ ታችኛው ደረጃ ወርዳለች እንደምትመለከቱት ማለት ነው። በቃ ወራጅ ቀጠና ላይ ኦልሬዲ ቁጭ ብሏል ማለት ነው። ተመልከት አንተ፣ ወራጅ ቀጠና ውስጥ እኮ ነው የተቀመጠው ቶትንሃም። አሁን እኮ መቀመጥ እኮ አይደለም እኮ ቀጣይ በቃ ይወርዳል እኮ ነው። የቀረን እኮ ስንት ጨዋታ ነው? ቀልድ ነው እንዲያዝሙ 6 ጨዋታ ነው ምናምን እኮ ነው የቀረው ፕሪሚየር ሊጉ። ወይኔ አይኔ እያየ ቻው ወይኔ አሰባችሁታል? ሻምፒዮንሺፕ ሄዶ ሲጨቃጨቅ ወይኔ ክልል ዶሮ ወረዳሉ ዶሮ ወረዳሉ ዶሮ ይተደላደለ 18ኛ ላይ ማይደፈረውን ደፈረው። በቃ ጀማው ዶሮዬ የሽኝት አገልግሎት ፕሮግራም እናዘጋጅልሻለን። በቃ ዶሮዬ ይኸው ዌስትሃም መራ፣ ይኸው ደቃለች። በቃ እቺ ዶሮ ይኸው ነበር ስንፈራ የነበረው። እንግዲህ ዶሮዬ በልባችን ትኖሪያለሽ። ስላደረግሽልን ሁሉም ነገር እናመሰግናለን። ስንለይሽ በእንባ ነው። ቻው በቃ ጆሮዬ፣ ቻው በቃ። ጀግና ወረዳሉ ሚኩ የመጨረሻ ንዛዜሽን ተናገር። የምሬ ነው። ደግሞ በስቅለት ቀን ነው የወረድሽው። የምሬ ነው ሚኩ። የመጨረሻ የምትይው ነገር ካለ የምሬ ነው። በቃ ወርደሻል። የምሬ ነው። ወይስም ዛሬ ቤቱ ጠርቶ ወልቭስን ጥጉና ያስያዘው 4 ጎል ወልቭስን 4 ጎል። ነገ የምትገጥሚው ሳስበው ደግሞ ሰንደርላንድ በታምር ነው። ሚኮል አይናችን እያየን ልትወርድ ነው። በባለፈው በስህተት ነበር 18ኛ ሆኖ የሚጨርሰው ማን ነው ነበር ብለህ እየጠየቀኛል። ከዛ እንደዚህ ወጣው። ቶተናም ነው እንደዛው ነው የወጣው። ልክ 18ኛ ሆኖ የሚጨርስ ማን ነው ያለኛል። ልክ ነህ አንተ። የምሬ ነው። ቶተናም ነው። ጨርሻም ተናዘዩ ካለ ተናገር። የምሬ ስለነበረን ቆይታ በፕሪሚየር ሊግም በሻምፒዮንስ ሊግ ቴንኪው እናመሰግናለን። የምሬ ነው። ከዚህ በኋላ እዛ ከነሱ ሶስት ወትፎርድ ማንመንያ ግሪዝቢን ታውን የሌለ ስማቸው ራሱ በእውነት እንዴት እንደሚከብድህ እዚያ ልመድ። ከዚህ በኋላ መበሻሸቅ ነው የሚከብድህ እንጂ ክትፎ ከሽሮ ጋር መበሻሸቅ ይከብዳል። ከጎን እንዳለነ እንዳታስብ። ከጎን ነው፣ ሁሌም ከጎን ነን። በሄድበት ሁሉ ከጎን ነው ወንድሜ። መልካም ጊዜ ሆነል። ማይኩ ዌስትሃም ቶተናምን ችግር ውስጥ ከቶታል። ራሱን ከወራጅ ቀጠና አውጥቶ እንግዲህ ቶተናምን መልሶ 18ኛ አድርጎታልና ቶተናም አንድ ቀሪ ጨዋታ አለው። ግን ደግሞ ቶተናም በ2016 ከገባ ምንም አይነት ጨዋታ አላሸነፈም። ይሄ ደግሞ ያሰጋቸዋል። ዌስትሃም እንግዲህ 4-0 ሌላኛውን ወራጁን ቲም ወልቭስን ዛሬ አሸንፏልና ትክክለኛና የሚገባቸውን 3 ነጥብ አግኝተዋል። ቀጣይ ቶተናም ምን አይነት ነገር ሊያሳየን ይችላል? ዲዘርቤ በጣም ሪስክ ነው የወሰዱት። ወኔ መጥቶላቸው ይህን ጨዋታ የማሸነፍ ነው ግዴታ ውስጥ ነው ያሉት። ግዴታ ውስጥ ነው። ምንም በቃ አላርሌ ጥያቄ የለበት ያላለመወረድ ጨዋታ ነውና ምን ሊያሳዩን ይችላሉ? በደንብ ነው የጓጉት የቀጣዮቹ የቶተናም ጨዋታዎች። እኔ ራሱ የቶተናም ደጋፊ ሆኜ ነው መውረድ ከሌለባቸው የፕሪሚየር ሊግ ቲሞች አንዱ ነው። ይወርዳልም ብዬ አላስብም፣ ግን ነገሮች ያስፈራሉ። እስቲ የነገውን ጨዋታ ምናምን አይተን ደግሞ እንወስናለን። በመጨረሻም ሲፈራ እንደነበረው ቶትናም ወራጅ ቀጠና ገብቷል። እንደምትመለከቱት ዌስትሃም አሁን 1-0 እየመራ ነው። እንግዲህ እረፍት መውጣት የቻለው ማለት ጨዋታውንም የሚያሸንፍ ሆነ ዌስትሃም ያለበትን ጨዋታ የሚያሸንፍ ሆነ ቶትናም ይሁን እንደምትት በሚያሳዝን ሁኔታ እንግዲህ ወራጅ ቀጠና ላይ ይሆናል ማለት ነው። ስንት ታሪኮችን ስንት ጀብዶችን የፈጸመው ቶትናም ያው በዋንጫ የታጀበ ባይሆንም ነገር ግን ስንት ስኬታማ ጊዜያትን የነበሩት
ቡድን አሁን እንደዚሁ ነው መመልከት በእውነት በጣም ያሳዝናል። ለቶተንሃም ደጋፊዎችም የምር በጣም ነው የሚያሳዝነው። አምና የጨረሰበትንም ደረጃ ታውቁታላችሁ። ጭራሽ ደግሞ ዘንድሮ እንደዚህ ለመውረድ በጣም ተቃርቦ ነው የሚገኘውና እስኪ ስለ ቶተንሃም እስኪ ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። ቤተሰብ ጎረቤታችንን ስፐርስን አይናችን እያየ ልንሰናበታት ነው። ሚኮ ስፐርስ ብርቅዬዋ የስፐርስ ደጋፊ ልንሰናበትሽ ነው። ምንም ማድረግ አንችልም። አይደለም ሮቤርቶ ዲዘርቪን ፔፕ ጋርዲዮላን ብትቀጥሪ የምትተርፊ አይመስለኝም። ምክንያቱም ዌስትሃም ዩናይትድ ማርሽ ቀይሯል። ባለቀ ሰዓት አመቱ መጨረሻ ላይ ማርሽ ቀይሯል። ወልቭስን በፍጹም የጨዋታ ብልጫ 4-0 በዚህም ውጤት ወራጅ ቀጠና አንድ ስቴፕ ጠጋ ብሎ በ32 ነጥብ 17ኛ ደረጃ ላይ ቁጭ አላለም። እናሳ ጎረቤታችን ስፐርስ ወደ 18ኛ ዝቅ ብሏል። ቀጣይ ጨዋታዎችን ካላሸነፈች ይህንን የመሰለ ስቴዲየም ይዛ እነ ሬክሳም፣ እነ ሳውዛምፕተን፣ እነ ፖርትስሙዝ፣ እነ ዌስት ብሮም፣ እነ ደርቢ ካውንቲ እንጫወቱበት ስቴዲየም ስፐርስን ግን ሚኮዬ ጋይስ አንዳንዴ ከተጻፈ ተጻፈ ነው የሚባለው ነገር እውነት ነው። ሮበርቶ ዲዘርቢ ቶተንሃምን ከያዘ በኋላ ቡድኑ ምንም ጨዋታ ሳያደርግ ከ17ኛ ወደ 18ኛ በመውረድ ወደ አውቶማቲካል ዲስኳሊፊኬሽን ወይም ደግሞ ወደ ሬሊጌሽን ባትሉ በሚገባው ተቀላቅሏል። ለምን ካላችሁኝ ቶተንሃም ከመጫወቱ በፊት ዌስትሃም ስላሸነፈ። ዛሬ ዌስትሃም ከወልቭስ ጋር ያደረገውን ጨዋታ 4-0 በሆነ ውጤት አሸንፏል። ማቭሮፓኖስ እና ታቲ ካስቲያኖስ ሁለቱም 2 ጎል አስቆጥረው 4-0 በማሸነፍ ለጊዜውም ቢሆን ከወራጅ ቀጠና ወጥተዋል። ቶተንሃም ከባድ አሳይመንት ነው የሚጠበቀው። ሮበርቶ ዲዘርቢ ገና ምንም ጨዋታ ሳያደርግ ቡድኑ ወራጅ ቀጠና ኦፊሻሊ ገብቶለታል። እንግዲህ ምን ይባላል፣ ነገ ጨዋታ አላቸው። እንዴት እንደሚያደርጉ እንመለከታለን። ግን ቀሪዎቹ 7 ጨዋታዎች ምን ያህል አሳሳቢና ወሳኝ እንደሚሆን ከዋንጫው ፉክክር በላይ የሬሊጌሽን ባትሉ ወሳኝ እንደሚሆን ማሳያ የሆነ ውጤት ነው የዛሬው ዌስትሃም።